ሰላም እንዴት ናችሁ? ዛሬ ደግሞ ባለፈው የጀመርነውን ነው የምንቀጥለው። ወርድ ፕሮብሌም ነው የምንሰራው። ወደ 8 የሚሆኑ ጥያቄዎች አሉ። ዛሬ 3 ወይ 4 የምንችለውን ያህል እንሰራለን። የመጀመሪያው ጥያቄ the sum of 3 consecutive integers is 345. what are the numbers? 3 ተከታታይ ኢንቲጀሮች አሉ። ድምራቸው 345 ነው እና እነዚህ ቁጥሮች እያንዳንዳቸው ስንት ናቸው የሚል ነው። እነዚህን ቁጥሮች መጀመሪያ ለማግኘት let the first number የመጀመሪያው ቁጥር x ከሆነ ቀጣዩ ቁጥር የሚሆነው x + 1 ነው። በአንድ ነው የሚጨምረው ምክንያቱም ተከታታይ ናቸው። ለምሳሌ x 1 ከሆነ ቀጣዩ ቁጥር 1 ሲደመር 1 2 ይሆናል ማለት ነው። ቀጣዩ ሶስተኛው ቁጥር ደግሞ x ላይ 2 መጨመር ነው ወይም x + 1 ላይ 1 መጨመር ማለት ነው። x + 2 ማለት ይሄ ማለት x + 1 ከዚህ የሚቀጥለው ማለት ነው ሲደመር 1 ማለት ነው። ስለዚህ 1 ሲደመር 1 2 ነው። x + 2 ይመጣል ማለት ነው። እያንዳንዳቸውን ቁጥሮች ለማግኘት ያ ማለት የተጠየቅነው የx ቫልዩ ስንት ነው፣ የx + 1 ቫልዩ ስንት ነው፣ እንዲሁም የx + 2 ቫልዩ ስንት ነው። እነዚህ ሶስት ተከታታይ ቁጥሮች ስንት ናቸው ነው። ይሄ ለመስራት የተሰጠን አንድ ሐሳብ ምንድነው? የእነዚህ ሶስት ቁጥሮች ድምራቸው x ሲደመር x + 1 ሲደመር x + 2 x ቫሪያብሉ ተመሳሳይ ስለሆነ መደመር እንችላለን። x ሲደመር x 3x ይመጣል። ሲደመር 1 + 2 3 = 345. so 3x = 345 ሲቀነስ 3 እናደርጋለን። 3ን ወደ ቀኝ ወስደን 3x = 342 የኤክስን ዋጋ ለማግኘት በ3 እናካፍላለን /3 so x = 342 divided by 3 114 ይመጣል። ስለዚህ የመጀመሪያው ቁጥር 114 ነው ማለት ነው። ስለዚህ x 114 ከሆነ x + 1 114 ሲደመር 1 115 x + 2 ሶስተኛው ቁጥር 116 ይሆናል ማለት ነው። ይሄ መልስ ትክክል መሆኑን ለማረጋገጥ ድምራቸው 345 እንደሆነ ቼክ በማድረግ ነው ማለት ነው። ይሄን ቼክ ስናደርግ የመጀመሪያው 114 ነው ሲደመር 115 ሲደመር 116 345 ይመጣል ማለት ነው። ስለዚህ ትክክል ነው ማለት ነው። የኤክስ የመጀመሪያው ሶስቱ ተከታታይ ቁጥሮች 114 115 እና 116 ናቸው ማለት ነው። ኦኬ ሁለተኛው ጥያቄ the sum of 2 consecutive even integers is 170. what are the integers? ሁለት ተከታታይ ኢቨን ኢንቲጀሮች አሉ። ድምራቸው 170 ነው። ቁጥሮቹ እነማን ናቸው ነው። ስለዚህ ቁጥሮቹን let x and x + 2 እንበላቸው። ምክንያቱም ኢቨን ኢንቲጀር ከሆኑ በመካከላቸው ያለው ርቀት ወይም ዲፈረንስ 2 ነው የሚሆነው። ለምሳሌ x 2 ቢሆን ከሱ ቀጥሎ ያለው ኢቨን ነምበር 2 ላይ 2 መጨመር ማለት ነው 4 ነው የሚሆነው። ምክንያቱም 3 አይሆንም 3 ኦድ ስለሆነ ማለት ነው። ስለዚህ 2 ካልን በኋላ 4 እንላለን ማለት ነው። ስለዚህ በመካከላቸው ያለው ርቀት 2 ነው። ለዛ ነው x ላይ 2 የደመር ነው። ድምራቸው የሁለቱ
ኤክስ ፕላስ 2 የሁለቱ ኮንስኬቲቭ ኢቨን ኢንቲጀሮች ድምራቸው 170 ነው ተብለናል። ስለዚህ የተጠየቅነው እነዚህ ቁጥሮች ኤክስ እና ኤክስ ፕላስ 2 ስንት ናቸው ነው። ቀላል ነው። ይሄንን እንደ ቅድሙ ነው የምንሰራው። ኤክስ ሲደመር ኤክስ 2x ነው ሲደመር 2 ኢኳልስ 170። የኤክስ ዋጋን ለማግኘት መጀመሪያ ከ170 ላይ 2 እንቀንሳለን። 170 ሲቀነስ 2 168። ስለዚህ ኤክስ ለማግኘት ለ2 እናካፍላለን። የኤክስ ዋጋ 2 በ2 ጣፋና ኤክስ ብቻ ይቀራል። ያ ማለት 2 ሲካፈል 2 1 ነው። 1 ሲባዛ ኤክስ 168 ሲካፈል 2 84 ይመጣል። ስለዚህ የመጀመሪያው ቁጥር 84 ነው ማለት ነው። ሁለተኛው ቁጥር ለማግኘት ደግሞ ኤክስ ላይ 2 መደመር ነው። ሰከንድ ነምበር ኢዝ ኤክስ ፕላስ 2 84 ሲደመር 2 86 ይሆናል ማለት ነው። ስለዚህ ቁጥሮቹ 84 እና 86 ናቸው። ይህን ትክክል መሆኑን ለማወቅ ቼክ ማድረግ እንችላለን። ደምረን ድምራቸው 170 መሆኑን ቼክ በማድረግ ማለት ነው። ስለዚህ ኤክስ ያገኘነው 84 ነው ሲደመር ኤክስ ፕላስ 2 ደግሞ ያገኘነው 86 ነው። 84 ሲደመር 86 170 ይመጣል ማለት ነው። ስለዚህ ድምራቸው 170 ስለሆነ የኤክስ እና የኤክስ ፕላስ 2 ቫልዩ ያገኘነው ትክክል ነው ማለት ነው። ሁለቱ ተከታታይ ኢቨን ኢንቲጀሮች 84 እና 86 ናቸው። ወደ ሶስተኛው ጥያቄ ስንሄድ the sum of two consecutive odd integers is 144 what are the numbers ነው የሚለው። ሁለት consecutive odd ኢንቲጀሮች የመጀመሪያው ቁጥር ኤክስ ከሆነ ሁለተኛው ያው በመካከላቸው ልዩነት 2 ነው የሚሆነው። ኤክስ ፕላስ 2 ድምራቸው ስንት ነው የተባለው? 144 ነው። ኤክስ ፕላስ 2 is 144 x is 2x is equals to plus 2 is equals to 144. 2x is equals to ከ144 ላይ 2 ስንቀንስ 142 ይቀረናል። የኤክስ ዋጋ ለማግኘት ለ2 ነው የምናካፍለው። ስለዚህ ኤክስ የመጀመሪያው ኦድ ነምበር 71 ነው። ሁለተኛው ለማግኘት ደግሞ እሱ ላይ 2 መደመር ነው። 71 ሲደመር 2 73 ይሆናል ማለት ነው። ስለዚህ ሁለቱ ኦድ ነምበሮች 71 እና 73 ናቸው። ይሄን ለማወቅ ወይም ትክክል መሆኑን እርግጠኛ ለመሆን ድምራቸውን ቼክ ማድረግ ነው። 144 መሆኑን ኤክስ ማለት 171 ነው። ኤክስ ፕላስ 2 ማለት ደግሞ 73 ነው ያገኘነው። ላይ 71 ሲደመር 73 144 ይመጣል ማለት ነው። ስለዚህ ትክክል ነው ማለት ነው። እሺ አራተኛው the sum of the ages of a man and his wife is 83. the man is 3 years older than his wife. how old is a man and his wife? በሁለት ባልና ሚስት አሉ። ለምሳሌ m and w እንበላቸው። so this is m is man, the man and w is his wife. የሁለቱ እድሜያቸው ድምር 83 ነው። ስለዚህ m plus w is 83። የሁለቱ እድሜያቸው ድምር 83 ነው። እንደገና ባልየው ከሚስትየው በ3 አመት በእድሜ ይበልጣታል ነው። ያ ማለት የሰውየው እድሜ ከሚስቱ ማለት ነው 3 አመት ይበልጣል ማለት ነው። ስለዚህ የሚስቱ እድሜ ሲደመር 3 አመት ከሱ ጋር እኩል ነው ማለት ነው። ስለዚህ እነዚህ ሁለት ሐሳቦች ተሰጥተውናል።
በእነዚህ ሁለት ሀሳቦች እድሜያቸውን ፈልጉ፣ የሁለቱ የሰውየውንና የሚስቱን ነው የሚለው። በቀላሉ ይህን ለማግኘት የመጀመሪያውን ኢኩዌዥን እንወስድና ኤም ሲደመር ደብሊው 83 እድሜያቸው ድምሩ 83 ነው። ነገር ግን በኤም ፋንታ በኤም ቦታ ይህን እናስገባለን ማለት እንተካለን። በኤም ቦታ ደብሊው ፕላስ 3 የምንተካው ለምንድን ነው? ወይም የምናስገባው ደብሊው ፕላስ 3 ከኤም ጋር እኩል ስለሆነ ማለት ነው። ኢዝ ኢኳልስ ቱ 83 ማለት ነው። ሶ ደብሊው ፕላስ ደብሊው 2 ደብሊው ሲደመር 3 83 ነው። ደብሊውን ለማግኘት 3 ወደዚህ ወስደን እንቀንሳለን ከ83 ላይ 83 ሲቀነስ 3 80 ነው የሚሆነው። ስለዚህ ደብሊው ማለት በሁለቱም ሳይድ ለሁለት እናካፍልና ነው የምናገኘው። 2 በ2 ይጣፋል። ስለዚህ የሚስትየው እድሜ 80 ሲካፈል 2 40 ዓመት ነው ማለት ነው። ስለዚህ የእሷ እድሜ 40 ዓመት ከሆነ የባሏ እድሜ ማለት ደግሞ ቅድም እንዳየነው በተሰጠን በሁለተኛው ክራይቴሪያ የእሷ እድሜ ሲደመር 3 ዓመት ነው። ስለዚህ 40 ሲደመር 3 43 ዓመት ይሆናል ማለት ነው። ይህን ቼክ ማድረግ እንችላለን። የመጀመሪያው ክራይቴሪያ ካሟላ ትክክል ነው ማለት ነው። ምክንያቱም የሁለቱም እድሜያቸው ድምር 83 ነው። የእሱ እድሜ ያገኘ ነው 43 ነው ሲደመር የእሷ ደግሞ እድሜ 40 ነው ያገኘ ነው። የእሷ እድሜ 40 የእሱ 43 ነው። ስለዚህ ሁለቱ ድምር 83 ይሆናል ማለት ነው። ስለዚህ ክራይቴሪያን አሟልቷል፣ ትክክል ነው ማለት ነው። አምስተኛው ጥያቄ in a class there are 45 students. The number of girls is 1.5 times the number of boys. How many boys and girls? How many girls are there in the class ነው የሚለው። ሶ አንድ ክፍል ውስጥ ያሉት የወንዶችና የሴቶች ተማሪዎች ቁጥር ብዛታቸው 45 ነው። ሌላ የተሰጠን ነገር የሴቶች ቁጥር ከወንዶች 1.5 ይበልጣል። ያ ማለት 1.5 ሲባዛ ቦይስ ማለት ነው። ስለዚህ ጥያቄው ስንት ሴት አለ፣ ስንት ወንድ አለ፣ ስንት ሴት አለ ነው ክላስ ውስጥ። ይሄ ለመስራት የመጀመሪያውን ኢኩዌሽን እንጠቀምና አራተኛውን ጥያቄ እንደሰራ ነው ቦይስ ፕላስ ገርልስ ኢዝ ኢኳልስ ቱ 45 ቦይስ ፕላስ በገርል በጂ ፋንታ 1.5 ቢን ይሄን እናስገባለን ማለት ነው። ምክንያቱም ሁለቱ እኩል ስለሆኑ ማለት ነው። የሴቶች ቁጥር ማለት ከወንዶች ቁጥር 1.5 ጊዜ ተባዝቶ የሚገኘው ቁጥር ስለሆነ ማለት ነው። 1.5 ቢ ኢዝ ኢኳልስ ቱ 45 እዚህ ጋር ኮኤፊሽንቱ 1 ነው። ስለዚህ 1 ፕላስ 1.5 ኢዝ 2.5 ቢ ኢዝ ኢኳልስ ቱ 45 2.5 ማለት ደግሞ 5/2 ማለት ነው። ወደ ፍራክሽን ስንቀይረው ኢዝ ኢኳልስ ቱ 45 ስለዚህ ቢን የወንዶችን ቁጥር ለማግኘት በሁለቱም ሳይድ በ2/5 እናባዛለን ማለት ነው። ይሄንም በ2/5 ስለዚህ 2 በ2 ይጣፋል፣ 5 በ5 ይጣፋል፣ ቢ ብቻውን ይቀራል። ወይም በሌላ አባባል 2 ጊዜ 5 10፣ 5 ጊዜ 2 10፣ 10 ሲካፈል 10 1 ነው። 1 ሲባዛ ቢ ይሆናል ማለት ነው። እዚህ ጋር ደግሞ 2 ሲባዛ 45 90 ነው። 90 ሲካፈል 5 18። ስለዚህ ወንዶቹ ቁጥር 18 ነው። የሴቶችን ቁጥር ለማግኘት ደግሞ ከላይ የተሰጠን ሁለተኛው ክራይቴሪያ የሴቶቹ ቁጥር ማለት 1.5 ሲባዛ የወንዶቹ ቁጥር ነው። 1.5 ማለት ደግሞ 5/2 አይደለም 3/2 ነው የሚሆነው።
ወደ ፍራክሽን ስንቀይረው ሲባዛ ቢ፣ ስለዚህ 3/2 ሲባዛ ቢ ማለት 18 ነው። ሲባዛ 18 በ2 1 18 ሲካፈል 2 9 3 ጊዜ 9 27 ማለት ነው። ስለዚህ የሴቶቹ ቁጥር 27 ተማሪዎች ናቸው ማለት ነው። ይህ መልስ ትክክል መሆኑን እርግጠኛ ለመሆን ቼክ የምናደርገው ድምራቸው 45 መሆኑን በማየት ነው ማለት ነው። የመጀመሪያውን ክራይቴሪያ ተጠቅመን ቼክ እናደርጋለን ማለት ነው። የወንዶቹ ቁጥር 18 ነው። 18 ሲደመር 27 የሴቶቹ ቁጥር 45 ይመጣል። ስለዚህ ትክክል ነው ማለት ነው። ያገኘነው መልስ ውጤት ትክክል ነው። የቀሩትን 3 ጥያቄዎች ደግሞ ቀጣይ ቪዲዮ እንሰራቸዋለን። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።